አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተስቢህ ካፌ ቤተሰቦቻችን በያላችሁበት እንዴት ናችሁልን? እነሆ ከተስቢህ ካፌ ዛሬም በአንድ ዝግጅት ወደ እናንተ መጥተናል። የዛሬው ዝግጅታችን የምድራችንን ወርቃማውን ትውልድ የሚያስቃኝ ይሆናል። በዛሬው የ85ኛው ክፍል ዝግጅታችን ኡመይር ኢብኑ ሰዓድ አልአንሷሪን ረዲየላሁ አንሁ የሱን ታሪክ ወደ እናንተ እናደርሳለን። ዝግጅታችን ከተመቻችሁ ላይክ እና ሼር ማድረጉን አትርሱ። ሐሳቦቻችሁን ከታች አካፍሉን። የምድራችን ወርቃማው ትውልድ ክፍል 85። በዛሬው የ85ኛ ክፍል ዝግጅታችን የኡመይር ኢብኑ ሰዓድ አልአንሷሪ ታሪክ እንዲህ ይቀርባል። ኡመይር ኢብኑ ሰዓድ አልአንሷሪ። አንተ ወጣት፣ ጆሮህ የሰማው ነገር እውነተኛ ነበር፣ ጌታህም ያልከው እውነት መሆኑን አረጋግጦልሃል ብለውታል በአንድ ወቅት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ኡመይር ኢብኑ ሰዓድ አባቱ የሞተበት ገና በሕፃንነቱ ነበረ። እናቱም የምትልሰው የሌላት ምስኪን ነበረች። የኋላ ኋላ ከመዲና ሀብታሞች መካከል አንዱን አገባች። አዲሱ ባላ አልጁላስ ኢብኑ ሱወይድ ይባላል። የአውስ ጎሳ አባል ነበረ። ጁላስ ኡመይርን አባቱ ቢሞት ምን ጎደለበት በሚያሰኝ አኳኋን ቆንጆ አድርጎ ነበር ያሳደገው። ኡመይርም ወላጅ አባቱን የሚወደውን ያህል ጁላስን ይወደው ነበር። ኡመይር እያደገ ሲሄድ ጁላስ ለኡመይር ያለው ፍቅር እንደዚሁ እየጨመረ ሄደ። የኡመይር ብልህነት፣ ታማኝነትና ሐቀኝነት የጁላስን ቀልብ መሳብ ችሎ ነበር። ኡመይር 10 ዓመት ሲሞላው ሙስሊም ሆነ። ኢማን በትንሽ ልቡ ውስጥ ብርሃኗን ፈነጠቀች፣ በሰውነቱ ተሰራጨች። ለጋ ቢሆንም ቅሉ አስቀድሞ መስጂድ መግባት፣ በመጀመሪያው ሶፍ ላይ በመገኘት ሰላቱን መስገድ የዘወትር ተግባሩ ነበር። እናቱ ልጇ አንዳንዴ ከባሏ ጋር አንዳንዴ ብቻውን ወደ መስጂድ ሲመላለስ ስታየው ልዩ ደስታ ይሰማታል። ኡመይር በዚህ ሁኔታ የተረጋጋ ሕይወትን የሚፈታተን ከበድ ያለ ችግር ሳይገጥመው ብዙ ጊዜያት አለፉ። ይሄ ሁኔታ ግን ሊቆይ አልቻለም። ኡመይር እጅግ በጣም ከባድ የሆነ ፈተና ገጠመው። የቤቱንና በቤተሰቡ ውስጥ ያለውን ምድራዊ የፍቅር ድባብ የሚረብሽ የኢማኑን ጥንካሬ የሚፈታተን አጋጣሚ ተፈጠረ። ተቡክ። ነገሩ እንዲህ ነው። በ9ኛው ዓመተ ሂጅራ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በቤዛንታይን ኃይሎች ላይ ለመዝመት እቅድ እንዳላቸው አስታወቁ። ሙስሊሞች ራሳቸውን ለዘመቻው እንዲያዘጋጁና የሚያስፈልጉ ትጥቆችን እንዲያሟሉ አዘዙ። ይሄ ዘመቻ የተቡክ ዘመቻ በመባል ይታወቃል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ብዙውን ጊዜ ወታደራዊ ዘመቻ ለመሄድ ሲያስቡ ግልጽና የተብራራ መረጃ አይሰጡም ወይም የሚሄዱበትን አቅጣጫ በተቃራኒ ይናገራሉ። ይሄ የተደረገው የጠላትን ሰላዮች ለማታለልና ለደህንነት ሲባል ነው። ነገር ግን ይህንን ስልት በተቡክ ጦርነት ላይ አልተጠቀሙበትም። ምናልባትም ከመዲና እስከ ተቡክ ያለው ርቀት ረጅምና የጠላት ጦር ዝግጅትም ከፍተኛ በመሆኑ ቁርአናዊው ሰራዊት የዘመቻውን ወሳኝነትና ከባድነት አውቆ ራሱን በማንኛውም ነገር እንዲያዘጋጅ በመፈለጋቸው ሳይሆን አይቀርም። ለዚህ ጦርነት የሚያስፈልገው ዝግጅት በጣም ከባድ ነበረ። ምንም እንኳ የበጋው ኃይለኛ ሙቀት በቀላሉ የሚያዳክም ከመሆኑ ባሻገር የተምር አዝመራም ደርሶ መሰብሰብን የሚሻበት ወቅት ቢሆንም ሙስሊሞች በከፍተኛ ስሜት ለነብዩ ጥሪ ምላሹን በመስጠት ራሳቸውን ለከባዱ ዘመቻ ማዘጋጀት ጀመሩ። ነገር ግን ኢስላምን ተቀብለናል በማለት የይስሙላ ፈገግታ የሚያሳዩ መናፍቃን ነበሩ። እነኚህ ቡድኖች ዘመቻውን የሚተቹና የሙስሊሞችንም ጥንካሬና ህብረት ለማዳከም የሚጥሩ ሲሆኑ በምስጢር ስብሰባቸው ነብዩን ያማሉ፣ ያዋርዳሉ። በልባቸው የሰረጸውን ኩፍር ወይም ክህደትና ጥላቻ ይረጫሉ። ሰራዊቱ ሊዘምት ጥቂት ሲቀረው ወጣቱ ኡመይር ኢብኑ ሰዓድ ረዲየላሁ አንሁ ሰላቱን መስጂድ በመገኘት ከሰገደ በኋላ ወደ ቤቱ ተመለሰ። መስጂድ ያየውን ሁኔታ በጉጉት ተከታትሏል። ሙስሊሞች ለዲናቸው ሲሉ ወደ ኋላ የሚሉት ገንዘብና ህይወት የሌለ መሆኑን ተገንዝቧል። ቸርነታቸውንና የመስዋዕትነት ውስጣዊ ስሜታቸውን ለዘመቻው በሚያደርጉት ዝግጅት መረዳት ችሏል።
የአንሷርና የሙሃጅር ሴቶች ወርቃቸውንና ሌሎችም ጌጣጌጦቻቸውን ለወታደሩ ስንቅና ትጥቅ መግዣ ይሆን ዘንድ እያወለቁ ሲሰጡ አይቷል። ዑስማን ኢብኑ አፋን 1000 የወርቅ ዲናሮች የያዘ ቦርሳ፣ አብዱራህማን ኢብኑ አውፍ ደግሞ 200 ወቄት ወርቅ ለነቢዩ ሲያስረክቡ አስተውሏል። አንድ ሰሃባ ለራሱ ትጥቅ የሚሆን ሰይፍ ለመግዛት ሌላ የሚሸጠው ቢያጣ የመኝታ ምንጣፉን ሲያስማማም ተመልክቷል። በአንጻሩ አሳዳጊው ጁላስ በጣም ሀብታም ሆኖ ሳለ ከነቢዩ ጋር ለመዝመት መንጓደዱና ለጦርነቱ ብዙ ነገር መስጠት ሲችል ለመስጠት መንቀርፈፉ አስገረመው። ኡመይር ረዲየላሁ አንሁ በመስጂድ ያየውንና የሰማውን በተለይ ስለነዚያ በታላቅ ስሜት በሰራዊትነት ተመዝግበው በቂ መጓጓዣ ባለመኖሩ ምክንያት በነቢዩ ስለተሰረዙት ሰዎች አሳዛኝ ዕድል አጫወተው። እነኚህ ሰዎች ለኢስላም ብለው መስዋዕትነት የመክፈል ምኞታቸው በድህነት ምክንያት እውን ባለመሆኑ ምን ያህል ቀልባቸው እንደተሰበረና ቅር እንደተሰኙ ነገሩ። የጁላስ መልስ ግን አስደንጋጭ ነበር። ሙሐመድ ነቢይ ነኝ ብሎ የሚያወራው እውነት ከሆነ እኛ ከአህዮች የባስን ደደቦች ነን በማለት ደነፋ። ኡመይር በጣም ተገረመ። የሰማውን ማመን አልቻለም። እንደ ጁላስ ያለ አዋቂ ሰው ከመቅጽበት ከእምነት አጥር ውጭ የሚያሽቀነጥሩትን ቃላት ይናገራል ብሎ በፍጹም አልገመተም ነበር። ብዙ ጥያቄዎች በአእምሮ ተመላለሱ። ምን ማድረግ እንደሚገባው ጠነጠነ። የጁላስ ለነቢዩ ጥሪ ጆሮ ዳባ ልበስ ማለትና እጁን እንኳን ለመዘርጋት ማመንታት አላህና ነቢዩን ለመክዳቱ ግልጽ ምልክት ነበረ። ይባስ ብሎ ደግሞ የተናገረው ንግግር የልቡን በሽታ ይፋ አውጥቶታል። ስራው መናፍቃን በኢስላም ላይ ጉዳት ለማድረስ ከነቢዩ ላይ ከሚዶልቱትና ከሚያውጠነጥኑት ሴራ የተለየ ሆኖ አላገኘውም። በሌላ በኩል ደግሞ ይሄ ሰው አባቱ ሞቶ እናቱ ድህነት ላይ ወድቃ በነበረችበት ወቅት እናቱን አግብቶ እንደ ወላጅ አባቱ በእንክብካቤ ያሳደገው መሆኑ ይሰማዋል። ጁላስ ለኡመይር ደግ ቸርና ከድህነት ማነቆ ያወጣው ባለውለታው ነው። ኡመይር ከጁላስ ጋር ያለውን የጠበቀ ግንኙነት መጠበቅ ወይም የጁላስን ክህደትና ጥፋት ማጋለጥ ግድ ሆነበት። ምርጫው ከባድ ቢሆንም ውሳኔው ፈጣን ነበረ። ወደ ጁላስ ፊቱን በማዞር ጁላስ፣ ወላሂ እኔ በምድር ላይ ከሙሐመድ ኢብኑ አብዱላህ በስተቀር ከአንተ የበለጠ የምወደውና የማከብረው ሰው የለም። ከአንተ የሚቀርበኝ ሰው እንደሌለና አንተ ለኔ ደግ ሰው መሆንህም እሙን ነው። ነገር ግን ለሌሎች ሰዎች ይፋ ባደርጋቸው ማንነትህን የሚያጋልጡና የሚያዋርዱህ ቃላትን ተናግረሃል። ብደብቃቸው ደግሞ ቃል ለገባሁት ነገር እምነት ማጉደል፣ ራሴንና ሃይማኖቴን ማውደም ይሆንብኛል። ስለዚህ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሄጄ ያልከውን እናገራለሁ። አቋምህን ግልጽ ማድረግ ያንተ ፋንታ ነው አለው። ወጣቱ ኡመይር መስጂድ ገብቶ ከጁላስ የሰማውን ለነቢዩ ነገራቸው። ጊዜ አላጠፋም። አንድ ሰሓባ ጁላስን እንዲጠራ ተላከ። ጁላስ ነቢዩን ሰላምታ ሰጥቶ ከፊት ለፊታቸው ተቀመጠ። ነቢዩ ሰለላሁ ዐለይሂ ወሰለም በቀጥታ ምን ስትል ነው ኡመይር ኢብኑ ሰዓድ የሰማህ? መልስ ሳይጠብቁ ኡመይር የነገራቸውን ነገሩት። የአላህ መልእክተኛ ሆይ ውሸቱን ነው፣ እኔ እንዲህ አይነት ቃል አልወጣኝም፣ ራሱ የፈጠረው ወሬ ነው አለ ጁላስ። ሰሓቦች ጁላስንና ኡመይርን ልቦቻቸው የደበቁትን ከፊታቸው ለማንበብ በመሻት በየተራ ተመለከቷቸው። እርስ በርሳቸው መንሸኳቸክ ጀመሩ። በልባቸው ውስጥ የንፍቅና በሽታ ካለባቸው ሰዎች አንዱ ልጁ ባለጌ ነው፣ ስንት ውለታ የዋለለትን ሰው ስሙን ለማጥፋት አፉን ያሞጥሙጣል ሲል፣ ሌሎች ደግሞ በፍጹም ልጁ አላህን በመገዛት ያደገ ወጣት ነው፣ ፊቱም እውነተኛነቱን ያረጋግጣል አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ኡመይር ዞረው በንዴት የከሰለ ፊቱንና እንደ ቦይ ውሃ የሚፈሰውን እንባውን ተመለከቱ። ጌታዬ ሆይ ለነቢዩ የነገርኩትን ነገር እውነተኛነት የሚያረጋግጥ ቁርአን አውርድልኝ ሲል ዱዓ አደረገ። ኡመይር የአላህ መልእክተኛ ሆይ ያልኩት ነገር በእርግጥ እውነት ነው፣ ከፈለጉ እርሶ ባሉበት ያስምሉን፣ ወላሂ ኡመይር የነገረዎትን አላልኩም ሲል ጁላስ ማለት። ሰሓቦች ፊታቸውን ወደ ኡመይር አዞሩ። እሱ ደግሞ ምን ሊሆን
ብለው በጉጉት ሲጠባበቁ ነቢዩ ልዩ የመረጋጋት ስሜት ከፊታቸው ተነበበ። ሰሃባዎች እውነቱ ከአላህ የተገለጸላቸው መሆኑን ተረዱ። ፍጹም ጸጥታ ሰፈነ። ከአላህ የተወረደውን ለመስማት ሁሉም ሰሃባ ነቢዩን ፊትፊታቸውን እያየ በጉጉት ይጠባበቅ ጀመረ። በዚህ ጊዜ ጁላስ በፍርሃትና በጭንቀት ተዋጠ። እየተንቀጠቀጠ ኡመይርን ተመለከተው። ነቢዩ ከአላህ ራእይ ተቀብለው ኖሮ የሚከተለውን የቁርአን አንቀጽ አነበቡ። ምንም ያላሉ ለመሆናቸው በአላህ ይምላሉ፣ የክህደትንም ቃል በእርግጥ አሉ። ከእስልምናቸውም በኋላ ካዱ፣ ያላገኙትንም ነገር አሰቡ። አላህም ከችሮታው መልእክተኛው እንደዚሁ ያከበራቸው መሆኑን እንጂ ሌላን አልጠሉም። ቢጸጸቱም ለነሱ የተሻለ ይሆናል። ለነርሱም በምድር ውስጥ ምንም ወዳጅና ረዳት የላቸውም። ሱረቱ ተውባ ቁጥር 74። ጁላስ በሰማው የቁርአን አንቀጽ ይበልጥ ተጨነቀ። ፍርሃቱ ባሰበት። መናገር ተሳነው። በመጨረሻ ወደ ነብዩ ፊቱን መልሶ የአላህ መልእክተኛ ሆይ ተጸጽቻለሁ፣ ምህረትን ጠይቄያለሁ። ኡመይር እውነትን ተናግሯል፣ እኔ ዋሽቻለሁ። አላህ ጸጸቴን እንዲቀበለኝ እማጸነዋለሁ አለ። ነቢዩ ወደ ወጣቱ ኡመይር ዞሩ። የደስታ እንባ በእምነት ብርሃን የተዋበውን የወጣትነት ፊቱን አርሶታል። ነቢዩ በክቡር እጃቸው በፍቅር ስሜት ጆሮውን ያዝ አድርገው አንተ ወጣት፣ ጆሮህ በሰማው ነገር እውነተኛ ነበር፣ ጌታህም ያልከው እውነት መሆኑን አረጋግጦልሃል አሉት። ጁላስ ከዚህ ክስተት በኋላ ጥሩ አማኝ ሙስሊም ሆኗል። ለዚህም ከዚህ ሁሉ ውጣ ውረድ በኋላ ለኡመይር የሚያደርግለትን እንክብካቤ፣ ደግነቱንና አክብሮቱን መጨመሩ በቂ ማስረጃ ነው። የኡመይር ስም በተነሳ ቁጥር ጁላስ ለእኔ በዋለልኝ ውለታ አላህ ይመንዳው፣ በእርግጥ እኔን ከክህደት ወይም ከኩፍር በማዳን ጫንቃዬን ከጀሃነም እሳት ጠብቆታል ይላል። ኡመይር በወጣትነቱ የነበረውን ጠንካራ እምነትና ቀናኢነት ዕድሜው እየገፋ ሲሄድም አብረውት እንዲያድጉ አድርጓል። በዑመር ኢብኑ አልኸጣብ ዘመነ ኺላፋ ምንም እንኳ ዑመር የክፍለ ሀገራት አስተዳዳሪዎቻቸውን ሲመርጡ ከፍተኛ ጥንቃቄ ቢያደርጉም በሶሪያ የምትገኘው ሂምስ ነዋሪዎች ለከተማዋ የተሾሙትን አስተዳዳሪዎች አማረሩ። ብሶታቸውንም ለአሚሩል ሙእሚኒን አሰሙ። ዑመር የክፍለ ሀገር አስተዳዳሪ ሲመርጡ የሚፈልገው ሰው በህዝቦች ውስጥ እንደ ተራ ሰው ሲኖር የአስተዳዳሪነት ባህሪ የማያሳይ፣ አሚራቸው ሲሆን ደግሞ ተራ ሰው መስሎ የሚኖርን ነው ይሉ ነበር። ራሱን በልብስ በምግብና በሚኖርበት ቤት ከህዝቡ የማያልቅ፣ ከህዝብ ጋር ሰላቱን የሚሰግድ፣ በፍትህና በእኩልነት የሚያስተዳድር፣ ባለጉዳይ በማንኛውም ጊዜ ለማስተናገድ በሩን ክፍት የሚያደርግ አስተዳዳሪ ይፈልጋለሁ ሲሉም ተደምጠዋል። የሂምስ ነዋሪዎች ያቀረቡትን አቤቱታና አስተዳዳሪ ለመምረጥ የሚጠቀሙበትን የራሳቸውን መስፈርት ከግምት ውስጥ በማስገባት ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ኡመይር ኢብኑ ሰዓድን የክልሉ አስተዳዳሪ አድርገው ሊመርጡት ወሰኑ። ይህም የሆነው በዚያን ጊዜ ኡመይር በአረቢያ ምድረ ሰላጤና የታላቋን ሶሪያ ግዛቶች እያቋረጠ በርካታ ከተሞችን ነፃ በማውጣትና የጠላትን ምሽጎች በማውደም በጎሳዎች መካከል ያለን ግጭት በማስታረቅና በደረሰበት ሁሉ መስጂዶችን በመገንባት ላይ የነበረውን የሙስሊም ሰራዊት በመምራት ላይ ነበረ። ኡመይር የሂምስ አስተዳዳሪ የመሆኑን ሹመት እየከበደው ተቀበለ። ምክንያቱም ከጂሃድ የበለጠ የሚያስደስተውና የሚመርጠው ነገር ስላልነበረ ነው። ያን ጊዜም ቢሆን በጣም ወጣት ነው፣ በመጀመሪያዎቹ 20ዎቹ ዕድሜ ላይ። ኡመይር ሂምስ እንደደረሰ ነዋሪዎቹን በታላቅ የጀማዓ ሰላት ሰበሰባቸው። ሰላቱ ካለቀ በኋላ በቅድሚያ አላህን አመሰገነ። የአላህ ሰላምታና ችሮታም በነብዩ ላይ እንዲሆን ዱዓ በማድረግ የሚከተለውን አጭር ንግግር አደረገ። ህዝቦች ሆይ፣ ኢስላም ታላቅ ምሽግና ጠንካራ መግቢያ በር አለው። ምሽጉ ፍትህ ሲሆን በሩ ደግሞ እውነት ነው። ምሽጉን ከደመሰሳችሁ፣ በሩን ካፈረሳችሁ የዚህን ስርዓት ወይም ሃይማኖት የመከላከያ አቅም ታዳክማላችሁ። ኢስላም ሱልጣኑ ወይም ደግሞ ማዕከላዊ አመራሩ ጠንካራ እስከሆነ ድረስ አይበገሬ እንደሆነ ይቆያል። የሱልጣኑ ጥንካሬ የሚመጣው ደግሞ በጭካኔ በጅራፍ በመግረፍ ወይም በሰይፍ ሳይሆን በፍትህ በማስተዳደርና እውነትን አጥብቆ በመያዝ ነው አለ።
ኡመይር ሂምስን 1 ዓመት አስተዳደረ። ለኸሊፋው ዑመር አንድም ደብዳቤ አልጻፈም። መዲና ለሚገኘው ማዕከላዊ ግምጃ ቤትም ምንም ቀረጥና ገንዘብ አላስገባም። ዑመር ረዲየላሁ አንሁ የክፍለ ሀገር አስተዳዳሪዎቻቸውን ሥራ በጥብቅ ይከታተሉ ነበረ። እሳቸው ከክቡሩ ነቢይ ሰለላሁ ዐለይሂ ወሰለም በስተቀር ከኃጢአትና ከዝቅጠት ተጽዕኖዎች ነፃ የሆነ ግለሰብ እንደሌለ ያምናሉ። በመሆኑም ጸሐፊያቸውን ጠርተው ኡመይር ኢብኑ ሰዓድን በአሚሩል ሙእሚኒን ስም የተጻፈ ደብዳቤ እንደደረሰ ከሙስሊሞች የሰበሰብከውን ማንኛውንም ግብርና ቀረጥ በመያዝ ስልጣንህን አስረክበህ እንድትመጣ ብለህ ጻፍለት አሉት። ኡመይር ወደ መዲና አቅራቢያ ሲደርስ የበረሃው ፀሐይ አጎሳቅሎት ነበረ። ሰውነቱ ተዳክሟል፣ ፀጉሩ አድጓል። አጠቃላይ ሁኔታውን ሲያዩት ረጅምና አድካሚ መንገድ የተጓዘ መሆኑ ያስታውቃል። ዑመር ሲያዩት ተገረሙ። ምን ሆንክ ኡመይር ሲሉ በጥልቅ ተቆርቋሪነት ስሜት ጠየቁት። አረ ምንም አልሆንኩም አሚሩል ሙእሚኒን፣ ደህና ነኝ አልሐምዱሊላህ። በተጨማሪ ያሉኝን ምድራዊ ንብረቶች ሁሉ ተሸክሜያለሁ አለ። ለበይቱል ማል ወይም ለግምጃ ቤቱ ገንዘብ የተሸከመ መስሏቸው ምን ምድራዊ ንብረቶችን ይዘሃል ሲሉ ጠየቁት። ዝርዝሩን ነገራቸው። ምግብ የማስቀምጥበት ከረጢት አለኝ፣ ይሄ ሳህን ደግሞ የምበላበት እንዲሁም ልብሴንና ፀጉሬን የምታጠብበት ነው። በእግርህ ነው የመጣኸው ሲሉ ዑመር ጠየቁ። አዎ አሚሩል ሙእሚኒን፣ ህዝቦችህ መጓጓዣ ከብት አልሰጡህም? እነሱም አልሰጡኝም፣ እኔም አልጠየቅኳቸውም አላቸው። ለበይቱል ማል ያመጣኸው የቱ ነው ብለው ጠየቁት። ምንም ነገር አላመጣሁም አለ። ለምን ሲሉት እንዲህ በማለት መለሰ ለጥያቄያቸው። ሂምስ ስደርስ የከተማዋን ዕውቅና መልካም ሰዎች ሰብስቤ ቀረጥ የመሰብሰቡን ኃላፊነት ሰጠኋቸው። ግብር ሰብስበው በሰጡኝ ጊዜ ከነሱ ጋር በመመካከር ከህዝባቸው ለተቸገረው ሁሉንም አከፋፍያለሁ አለ። በዚህ ጊዜ ዑመር ወደ ጸሐፊዎቻቸው ዞረው የኡመይርን የአስተዳዳሪነት ኃላፊነት አድሱለት አሉ። ኡመይር ተቃወመ። እኔ አልፈልግም፣ ከአሁን በኋላ ለእርሶም ሆነ ከእርሶ በኋላ ላለው ሰው አስተዳዳሪ ሆኜ ልሰራ አልሻም የአሚሩል ሙእሚኒን አለ። ይልቁንም በመዲና ከተማ ዳርቻ በምትገኘው መንደሩ ከቤተሰቦቹ ጋር ለመኖር የኸሊፋውን ፈቃድ ጠየቀ። ኸሊፋውን ፈቀዱለት። ኡመይር ረዲየላሁ አንሁ ወደ መንደሩ ከተመለሰ በርካታ ቀናት ተቆጠሩ። ዑመር የእሱን ተጨባጭ ሁኔታ ለማወቅ ሐሪስ የተባለውን ታማኝ ረዳታቸውን ሲልኩት እንዲህ አሉት። ሐሪስ ሆይ ወደ ኡመይር ኢብኑ ሰዓድ እንግዳ መስለህ ሂድ። አንድ እንኳን የቅንጦት ኑሮ ምልክት ካየህበት እንደሄድክ በፍጥነት ተመለስ። በድህነትና በችግር ላይ ሆኖ ካገኘኸው ግን እነዚህን ዲናሮች ስጠው በማለት 100 ዲናር የያዘ ቦርሳ አስረከቡት። ሐሪስ ኡመይር ወደሚኖርበት መንደር ሄደ። ቤቱን አጠያይቆ ደረሰበት። ቃለ ምልልሳቸው ይህን ይመስል ነበር። ሐሪስ ጀመረ። ሰላሙ አለይኩም ወራህመቱላህ አለ ሐሪስ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከየት መጣህ ብሎ ጠየቀ ኡመይር። ከመዲና ነው የመጣሁት ብሎ መለሰ ሐሪስ። እዚያ ያሉት ሙስሊሞች እንዴት ናቸው? አይ ደህና ናቸው። አሚሩል ሙእሚኒን እንዴት ነው? ደህና ነው፣ ጥሩ ስራም እየሰራ ነው። የወንጀለኛ መቅጫ ህግጋትን ይተገብራል? አዎ፣ በማመንዘር ወንጀል በልጁ ላይ የሚገባውን ቅጣት ፈርዶበታል። በቅጣቱም ልጁ ሞቷል። ኡመይር እንዲህ አለ። አላህ ሆይ ዑመርን እርዳው፣ እኔ የማውቀው እሱ ላንተ ከፍተኛ ፍቅር ያለው መሆኑን ብቻ ነው ሲል ዱዓ አደረገ። ሐሪስ በእንግድነት ለ3 ሌሊቶች ቆየ። በእያንዳንዷ ሌሊት የሚቀርብለት ትንሽ የገብስ ዳቦ ብቻ ነበር። በ3ኛው ቀን የአካባቢው ነዋሪ የሆነ ሰው ሐሪስን ኡመይርና ቤተሰቦቹ እኮ በታላቅ ችግር ላይ ነው ያሉት፣ አንተን ከራሳቸው አስበልጠው ከሚሰጡ የገብስ ቂጣዎች ሌላ የሚላስ የሚቀመስ የላቸውም አለው። ሐሪስ ከአሚሩ የመጣውን 100 ዲናር የያዘ ቦርሳ ለኡመይር አስረከበ። ምንድነው ይሄ? ኡመይር ጠየቀ። አሚሩል ሙእሚኒን ልከውልህ ነው አለው ሐሪስ። ይልቁንስ ሰላምታይን አቅርብልኝና ኡመይር አያስፈልገውም ብለህ ንገርልኝ አለ። ተቀበል እንጂ ኡመይር አለች የኡመይርና የእንግዳውን ንግግር ታደምጥ የነበረችው ሚስቱ ከፍ ባለ ድምፅ።
ከፈለከው ለራስህ ትጠቀምበታለህ፣ ካልፈለክ ደግሞ እዚህ ያሉት ችግረኞች ብዙ ስለሆኑ ለሌላ አስፈላጊ ነገሮች ታውለዋለህ አለች። በመቀጠል ሐሪስ የኡመይር ሚስት ያለችውን ከሰማ በኋላ ዲናሮቹን ከኡመይር ፊት አስቀምጦ ወጥቶ ሄደ። ኡመይር ገንዘቡን ወስዶ በትንሽ ቦርሳ አስቀመጠው። በዚያን ቀን ሌሊት ያንን ገንዘብ ለተቸገሩ በተለይ ደግሞ አባቶቻቸው በጂሃድ ለተሰዉ ሕፃናት አከፋፈለ። ሐሪስ ወደ መዲና ተመልሶ ያየውንና የታዘበውን ለዑመር አልፋሩቅ ሪፖርት አደረገ። ዑመር እንዲህ ብለው ጠየቁት ሐሪስን፣ ምን አየህ ሐሪስ? የሚያሳዝን ሁኔታ አሚር አልሙእሚኒን። ዲናሮቹን ሰጠኸው? አዎ አሚር አልሙእሚኒን። ምን አደረጋቸው? አላውቅም፣ ነገር ግን አንድም ዲርሃም ለራሱ የሚያስቀር አይመስለኝም። ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ለዑመይር ደብዳቤ ጻፉለት፣ በአስቸኳይ እንዲያነጋግራቸው የሚያዝ። ዑመይር ደብዳቤው እንደደረሰው በቀጥታ ወደ መዲና ሄደ። ዑመር ሰላምታ ሰጥተውት በመምጣቱም ተደስተው እንኳን ደህና መጣ ብለው ስለ ገንዘቡ መጠየቅ ጀመሩ። እባክህ ያደረክበትን ንገረኝ አሉት። ልጆችም ሆኑ ገንዘብ ሊጠቅሙ በማይችሉበት ቀን ይጠቅመኝ ዘንድ አስቀምጫቸዋለሁ አለ ዑመይር። በዚህ ጊዜ ዑመር እንባ ያነቃቸው፣ እኔ በታላቅ ችግር ውስጥ ሆነው እንኳን ስሜታቸውን በቁጥጥራቸው ስር ካደረጉ ጀግኖች መሆንህን እመሰክራለሁ አሉት። ከዚያም በኋላ ምግብ እንዲጫንለትና 2 ጨርቅ እንዲሰጠው አዘዙለት። ምግብ እንኳ አያስፈልገኝም አሚር አልሙእሚኒን፣ 2 ሳዕ ገብስ 5 ኪሎ አካባቢ ማለት ነው ለቤተሰቦቼ ትቼን የመጣሁት። ያንን ስንጨርስ ደግሞ አላህ ሱብሓነሁ ወተዓላ ይሰጠናል። 2ቱን ጨርቆች ግን ለሚስቴ ወስዳቸዋለሁ። ልብሶቿ ተቀዳደው ራቁቷን ልትሆን ምንም አልቀራትም ሲል መለሰ ዑመይር ረዲየላሁ አንሁ። ከዑመር ረዲየላሁ አንሁ ጋር ከተገናኘ በኋላ ዑመይር ኢብኑ ሰዓድ ረዲየላሁ አንሁ ብዙ አልቆየም፣ አረፈ። ለዚህ ዓለም ግርግርና ውጣ ውረድ የሚበገር ሰው አልነበረም። ትኩረቱ ሁሉ ከሞተ በኋላ ለሚጠብቀው ዓለም ነበረ። ዑመር ረዲየላሁ አንሁ የህልፈቱን ዜና ሲሰሙ እጅግ አዘኑ። በተሰበረ ልብም ሙስሊሞችን በሚገባ ለማስተዳደር እንደ ዑመይር ኢብኑ ሰዓድ አይነት ስብዕና የተላበሱ ሰዎች እገዛ ያሻናል ነበር ያሉት። ዑመይር ኢብኑ ሰዓድ አልአንሷሪ ረዲየላሁ አንሁ። የተወደዳችሁና የተከበራችሁ የተስቢህ ካፌ ቤተሰቦቻችን የዛሬው ዝግጅታችን ይህን ይመስል ነበረ። ሀያቱ ሰሓባ ዑመይር ኢብኑ ሰዓድ አልአንሷሪ ከታሪኩ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ዝግጅቱ ከተመቻችሁ ላይክ አድርጉልን፣ ለጓደኞቻችሁ ሼር በማድረግ እንዲደርስ ትብብራችሁ አይለየን። ሐሳቦቻችሁን ኮሜንት መጻፊያው ላይ ጻፍ አድርጉልን። ይሄ ለእኛ ጠቀሜታው የጎላ ነውና ከእናንተ እንጠብቃለን። በዛሬው ዝግጅት ይህን ያህል ከቆየን በሚቀጥለው ደግሞ በሌላ መሰናዶ እንገናኛለን። ይህ ተስቢህ ካፌ ነው። በሚቀጥለው እስክንገናኝ ድረስ በያላችሁበት የዓለም ጥግ ሁሉ ሰላም ሁኑልን። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።